አይስማማም። ወዴት ወዲህ ሜስ ማሪ ሜስ ነው ይሆናል እኮ ማሪ ባይፈልግ እኮ እንደዚህ ቀለበቱን አርጓለ ፋቲማ ቀለበቱን አርጓለ ነው ቀለበቱ እኔ ባለትዳር ነኝ። ሌላ ነው ሰርግ ሌላ ነው። መጀመሪያ ሽማግሌ ስለላከ ባልሆነ ማለት አይደለም። ትክክለኛ ሚስት የሚባለው የሰርግ ዕለት የምትፈራረም ሴት ነው። ገባችሁ አይደለ? ነው አይደለም? በእኛ በወንዱ ነው ይሄ። በእናንተ አላውቅም። እኔም እንደዛ ነው። እኔ አሁን ሳገባሁን ነው ቅድሜ የተፈራረምኩት። አለቀ። ቤቷን ታብታብ አድርጉ። ቤቷ እያዘች ነው። ታብታብ አድርጉ። ቤቷን ታብ ኮፕሊንግ አድርጉ። ቀለበት የሚደረገው ደነገሽ ተጋ እንደፈራ አለውሽ ለማለት ቀለበት 80 አይሆንም፣ ኒካም አይሆንም። ቀለበት ምንድነው ግን እሱ ያው ፍቅርና በሐራም ነገር ማርገዟ ነው እንጂ እጩኛው ነች። በቃ ሬዲ ሌላ ሰው እንዳያይበት፣ ሌላ ሰው እንዳይቀማበት እጮኛ አላት ለመባል ፋጥማ ይሄ እኮ ወሎ ክልል ካሽ እናንተ ክልል ብቻ ነው። እሺ ይሄ ክልል ነገር የለም። ነው እንዴ አንድ እኛ አሁን ሽማግሌ ከተላከ ንካ ከታሰረ እኮ ሰርግ አያስፈልገንም። ሰርግ ለደስታ ብቻ ነው። አረኛ በኋላ ነው የምንገባው እንዴ? ወሎ እንዴ ያለና ሰው ይገባል እንዴ? በክርስቲያኖች አይደለም እንጂ በሙስሊሞች በእኛ ሐራም ነው። ንካ ካሰርሽ በኋላ ማለት ነው ማሪ ከባልሽ ጋር አለ ሰርግ መኖረችም እሷ ጀመር ያለ ሰርግ ያለ ቀለበት አንድ ላይ የምኖር ሰርግ እኮ ላንቺ ደስታ ነው እንጂ ያን ሰርግ ካልሰረሽ እኮ ፋጡማ አንዴ ላውራ ያለ ሰርግ አንዴ ላውራ። የት አለሽ ልጅቷ? እንደኔ የቺ ቀለበት ያረገሰው አይደለም። ሽማግሌ ተልኮም ሰው ይላል። አንዴ ላውራ ፋጡማ አንዴ ላውራ። ጥሩ ምንድን ነበር ያለችው? የባለ ትዳርን ወንድ ወስዳ ምናምን ላለችው ነገር ነው ማብራሪያ መስጠት የምፈልገው። አንደኛ ነገር ሩታም ያረገዘችው ቤሎ አልብሶ ሳያገባት ነው። ድርሰቱ ነው ወይ ጉድ! እንደው የሰው አጥቶብኝ በፈጠራችሁ ጌታ ሰጣች። ስለ ሄርሜላ ብቻ በቃ ሄርሜላ ግዴታ ስለ ሄርሜላው ንዋይም ባሽ ያነሰ ታሪክ ያነሳችሁ አታውሩብኝ። የጀርባ ታሪክ እንደው ሩታ ማለት ነው ያለፈው ታሪክ ሩታ ናት። ያለፈው ታሪክ ዝም ብላ የምታወራው እኮ ልጨርሳ የፈለገችውን አይመለከተንም እኮ ሄርሜላ ለምን አረገዘች በክብሯ እንዴት መጣች ስትል እኮ ነው እንዴ። ያቺም እኮ 80 ሳይፈርምላት ነው የወለደች ያረገዘችው ለማለት ነው። ፍቅረኛው ነች፣ ቀለበት አድርጎላታል። ብታረግስ ችግር የለውም፣ ነገ ሄዶ ያገባታል። ኢዚ ነው ለሱ። ግን እሱ ያናደደው ይሄ ሁሉ ሲፈልጋት ስልኳ ክፍት ሆኖ አንዴ እንኳን ሳትመልስለት ስለቀረ እሱ ነው እንጂ ጥሏት እንዲሄድ ያደረገው ሌላ ነገር አይደለም። ሲጠይቃትም ሰምተናል፣ አይተናል። አንገቱ ዝቅ ያደረገው እርጉዝ በመሆኗ ሳይሆን ይሄኛው ነገር ያስመልጣል። ቢያንስ እንኳን ደውላ እኔ ሄርሜላ በማጥፋቱ ተቀይሜያለሁ። እርጉዝ ነው ተቀይሜያለሁ። አገባሽ? ይሄ ሁሉ ሰጣ ገባ ውስጥ ባይገባ ቡዜንም ባይጠላት ቡዜ ራሱን አሁን ኤፍሬም እንደ ጣላቱ ነው እያያት ያለው። ገባሽ? ለምን ልሷ ጠፋች ተብሎ ስለተፈጠረ ነው። ገባሽ? ዛሬ ላይ እኔ አለው ብላ ለአንድ ሰው ለማርቲ እንደሆነ እህቷ ናት አይደል እንዴ? ገባሽ? 8 ቀን ጠፍታ እኔ አሁን እሺ እርግዝናው ሊኖር ይችላል፣ ግን ሌላም ኬዝ አለ። ነገ የምናየው ይሆናል። ትክክል አይደለም።
ኤፍሬም ጋር አብረሽ ገብተሻል ወደ ቤትሽ ወይስ ኤፍሬም ጠይቃት? ለምን? እሺ ሌላ ነገር አለ ብዬ ልጠረጥር ያልኩት ለምንድን ነው ብለሽ ብትጠይቂኝ ልጅቷ ሄርሜላ ኤፍሬም ጋር ከተገናኘች ጀምሮ አንድ ቀን ከአብርሃም ጋር አልመጣች። ገባሽ? የተገናኙትም በስልክ ነው የጨረሱ። ከአብርሃም ጋር አውርታኛለች አለ። ሌላ ነገር አልተገናኙም። ከአብርሃምም ባይሆን ከወንድሟም ከእህቷም ጋር አልተገናኘችም። ከማንም ጋር ቀን ኤፍሬም ለምን ጠራት? ምን አወሩ ከኤፍሬም ጋር እኮ እሱን ነው እኔም እያልኩሻለች። ሆነ ኬዝ አለ ገባሽ? እንጂ እርግዝና ብቻ እሷን የሚያሸሻት ነገር የለም። አብርሃም ደግሞ ያደረገውን ነገር አይክድም። ምናልባሽ ኤፍሬምንና ሄርሜላን ፊት ለፊት ሊያጋጥሟቸው ይችላሉ። አናውቅም። አገባሽ? አሁን ደግሞ ጓደኞቿ ሄርሜላ መታለች የውሸት ስም ነው ጭራሽ አብርሃምን ሊከሰስ። ይሄ ሁሉ ነገር የእሷን መጥፋት ነው ይሄ ሁሉ ጣጣ ያመጣው። እንዴ አባታ እንዴት ነው የምትከሰው? በነገርሽ ላይ ሩታ መውደቁን ትፈልገዋለሽ፣ ግን አትከሰውም። ምክንያቱም አይ ልትከስ ትችላለች። ከከሰሰች ደግሞ ይሻለ ፋጡማ አታብሪ ብለሽ ልክስ ትችላለች። ግን አብርሃም እህቱን ከከሰሰችበት እሱ ደግሞ ዳኒንና ሩታ መክሰስ አለበት። ለምን ገና ቪዲዮ ይዞበት እቃ ሳጥቦታል ቤት ውስጥ። በቃ ያለፈ የዓመት ታሪክ አታውሩ። ስለዚህ መክሰስ አይችሉም። ያንን ስለማይችሉ ነው እንጂ ያልከሰሱት። ምንም ንጹህ ብትሆን ከመክሰስ ወደኋላ አትልም ሴትዮዋ። በነገራችን ላይ ሩታ አብርሃምን ትበለው አንዳንድ ጊዜ ለምን የራቁት ፎቶ ያዘባት ጊዜ ነበር መክሰስ የነበረበት። እንደዚህ ፊት አትልበትም ነበር። አሁን ላይ ለልጄ ብሎ ነው እኮ ላይ ብዙ ጊዜ እኮ ይናገራል። ለልጄ ብዬ ማለት የማልፈልገውን ብዙ ነገር አልፋለሁ ብሏል። አሁን ራሱ ነው የተሻለ ልጅሽን ሊነጥቁሽ ነው ተብላ ብዙ ተብላለች። ያ ሁሉ እንዳይፈጠር ሄርሜላ ቢያንስ እንኳን ለማርቲ እሱን እንኳን ማውራት ካልቻለች ለማርቲ ደውላ ማርቲ ላይ ደህና ነኝ ጅንሽ አላመነኝ ነው ለማይቀር ነገር በቃ ገባሽ? ስመጣ ስታየኝ ነው። ይሄ ሁሉ ጦርነት ከተፈጠረ በኋላ 3 ቀን ነው 2 ቀን ከታሰረ በኋላ ሰዎቹ መምጣቱ አረሽ ነው። ይሄን እንኳን ተቀይሜያታለሁ። እንደገና ደግሞ ስላረገዘች አልሸሻትም። አሁንም ቢሆን ማወቅ ያለባችሁ ነገር እርግዝናውን አምኖ ተቀብሏል። የሸሸው ግን ስለጠፋች ነው። ያ ልረጋጋ ብሎ ቆይ አንዴ እዚህ ጋር ማለት ነው። ምናልባት እንደዚህ ተብላ ብትለቀቅ ስትልጅ ሊሆንም ይችላል። አልክድም ለሱም ሊሆን ይችላል። ግን እሷ እንደዛች ባለጋር አሁን ለምሳሌ አንዴ ጫስጨርሽኝ አንዴ አሁን ለምሳሌ ከትላንት ወዳ ላይ ኮሜንት ላይ አርግዛ ነው ምናምን የሚል ኮሜንት ነበረ። ልክ እሱን አይቶ ደውሎለት እንደዚህ በይ በቃ ተብላ ከተባለች ስትልጅ እሱ ጋር ከደረሽ ወይን አንቺ ወይን ስለንገላል ብሎ አስፈራርቷታል። አንዴ ዳኒ ደግሞ ርሜራ እርጉዝ አይደለች ነው ወይ እስኪ ተደማመቁ። ለውሸት እሱ አትመጣም። እውነት አርግዛለች እቺ ልጅ ሆዳ ራሱ ያሳውቃል። አላረገዘች ምን ሆኖ ብታያለሽ ከዚህ ቢሆን እንደ ሆዳ አብጦ መጥቶ አይደል እንዴ ሀቢብቲ ይሄ እኮ እርግዝና ማለት ቀን በቀን የሚታይ ነገር ነው። መጀመሪያ ቀደም ብሎ የሚያሳየው ነገር አለ። መጀመሪያ አብርሽና እሷ 24 ሰዓት አብሮ ከሆኑ ምንድን ነው እንዴ? ለምንድን ነው የማያረጉት? ሁልጊዜ ነው አይደል? አንቺ ሴት ሆነሽ ለክ ወንድ ሲያወራሽ ዘደሽ ሁሉ እንደ አብረሽ የምትቀደም ኔቨር። ይሄ እኮ ያጨረሱ ነገር እኮ ነው። አሁን ምንም የቀራ ነገር የለም እኮ በቃ ፍራሽ ጣፉ ሲሉ አብሮ እያለ ነው የለቶ እኮ አብሮ አልነበሩም ማለት አይደለም። ግን ደግሞ እንዲህ ቤተብላ አስፈራርቶት ሊሆን ይችላል። ነገ ደግሞ ሌላ ድራማ ይመጣል ለማለት ያብቃችሁ። ሲጀመር ማለት ነው እኔ ሁኔታው የድራማ ነው እንጂ ትክክለኛ ታሪክ አይመስልም። ትክክለኛ ታሪክ ነው። አብርሃምና ሄርሜላ እኮ አንድ ቤት እየኖሩ አይደለም? አንድ ቤት ነው የሚኖሩ አይደሉም። ከዚህ በፊት ተከራይተው ነው የሚኖረው። እሷ ራሷ ቤት ውስጥ ነው ያለችው። እንደው ለቪዲዮ ነው እንጂ ከዚህ በፊት አቤላ ብሏል። አቤላ ምን አለ? አንድ ቤት የኖሩ ነው ማትጋቡ ብሏል። ከወንድሙ
አንድ ላይ ኖሮ ታረቁ። እነሱ ፈልጎ ያረጉ ነገር እናንተ ምን አጨነቃችሁ? አዎ አባጦ ይፈንዳ እንጂ